እናንተ ዘንድሮ የምንሰማው ጉድ ከአይምሮ በላይ ነው። ከአይምሮ በላይ ነው። ፍትህ ለዚች ህፃን የ13 ዓመት ልጅ ናት። እምነግራችሁ ኢትዮጵያ ውስጥ ነው የሆነው። ዛሬ ከአንድ ሰዓት ከሁለት ሰዓት በፊት ነው። ሰላም ፋሚሊ፣ ዛሬም ባበበደ ቪዲዮ ተመልሰን መተናል። ለዚህ ቻናል አዲስ ከሆናችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ይሄን ቪዲዮም ሲጀምሩ ሁላችሁም ላይክ፣ ሼር ኮሜንት በማድረግ ጀምሩ። ወደ ቪዲዮ ካናዳ በነበርክበት ሰዓት በጣም ከባድ ዲፕሬሽን ወይ ጭንቀት ውስጥ የነበርክበትን ጊዜ በደንብ ታስታውሰዋለህ? በጣም እስቲ እሱን ትንሽ ነገር በቀን ሁለት ጊዜ ፒዛ በላ ነበር። ለኔ አርገዋል። በቀን ሁለቴ እንደዚህ ግድንግድ ነው እንደምንበል ማለት ነው። ያሳዝናል። እሱን አታስታውሰኝ። ትልቁን ላርድ በጣም ነው የሚያስጠላው። ምን ሆነና የሚያስነባኝ? አንድ ቀን አስታውሳለሁ፣ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያድርገውታል። በቃ ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው። ወይኔ ከባድ ጊዜ ነበር። አረብ ያከማነሱኝ ተውኝ። በቀን ሁለት ግባብዳ ፒዛ እየበላ ከተጨናነቀ በቃ ኢትዮጵያ ውስጥ እኮ በሰዓት እኮ የሚጨናነቅ ሰው በቀን ሁለት ግባብዳ ፒዛ ይበላ ጭንቀቱ ይጠፋለታል። ምን ሁለት አንድ ይበላ በቃ ጭንቀቱ ይጠፋለታል። ማኪያቱን ዶክተር እያነበበች ነው ታው እንዴ እቺ አይጥ ሰርሳ በቃ እዛው መኖር ጀመረች ዶርም ውስጥ። ምን አልተመቸሽም? ካልተመቸን እንቀይራለን። የሃይላንድ ይሁን ሃይላንድ አረቄን የለመደችው ወዴት ነው? ሃይላንድ ገዝተላት ነው። እሺ ቆይ አቲ ወደኔ ያልጋ ምንድነው? ቂጣውን አዞራ ደግሞ ወደዛ ሂጂ ወደዛ ውሃ መጠጣት ምናምን ጀመረች ዶርም ውስጥ በቃ መኖር ጀምራለች። እስኪሚበላ ነገር ስንት ጊዜ አደረገች እዚህ ዶርም ውስጥ ከተቀመጠች? ወር ምናምን ሆናት እኮ። የቤት ኪራይ ተቀበሏት። ዮናስ ጓየው ፍቅር ሲዝም የሚባለው ሞከር ሱኔ ኧረ ፍቅር ሲዝም አይቀበለውም ብዬ ነበር ባለፈው። እኛ እንቀበልም አይው አይቀበለውም። እንደዛ አይደለም የኛ ሃይማኖት። ትኩረት ለመሳብ ብሎ አንዴ ሙስሊም አንዴ ኦርቶዶክስ አንዴ ጴንጤ ይሆነ አላህን አፈሩም እንደ ወይም ኦርቶዶክስ ጴንጤዎችስ ቢሆን ኢየሱስን አፈሩ። በዚህ ደረጃ ትኩረት ለመሳብ ብሎ እንጂ አምኖ ነው እንዴ ልጁ እየመጣ ያለው? የስንት እዛ ውስጥ የሚያምኑ ህይወቴ ብለው መንገዴ ብለው እያመኑ ያሉ እየመጣ እንደዚህ ሃይማኖትን መበከል አለበት እንዴ? አንተ የለበት መፍቀድ የሚፈቀድና የማይፈቀድ ነገር መፍጠር አለባቸው። ዝም ብሎ እንዴት በየጊዜው እዛና እዚህ ይላል? ሳያምንበት ነው የሚመጣው ማለት ነው። ሳይፈልግ ነው። ትኩረቱ ሌላ ጉዳይ ነው። ሐሳቡ ምኞቱ ሌላ ነው። ሁላችሁ አይ ፍቅር ሲዝም ቀጥ ለጥ ብሎ አንዱን ይዛል እና ሁላችሁ ልትከለክሉት ይገባል። እኛ በኩላችን አይሰማማ መቼ ይሰማልና አምኖ ጸንቶ ፈጣሪን ብሎ ነው እንጂ እንደዚህ አይነት ሰው መቀበል አንፈልግም። ምክንያቱም ራሱን መግዛት አለበት። ረጅም ጊዜ ወስዶ ምን እንደሚፈልግና እንደሚያስብ እንኳን አያውቁ። ፍላጎቱን እንኳን እውነት ነው። ሃይማኖታችን ማራከሽ አይደለም። ባለፈው ፍቅር ሲዝም ዮናስ ጓየው ይሞክር ብዬ ነበር ግን አይቀበለውም ብዬ ነበር። ይኸው አንቀበለውም ብሏል። ሃይ ጋይስ የቲክቶክ ተመልካቾቻችን በአንድ ቪዲዮ መተናል። እስቲ አንድ ዘፋኙን ምን ይሁን የማይታወቅ አለ እኮ ግራንም ሃርግሬቭስን ከዩናይትድ አጨናት እንምጣ እስቲ። ያው እስር ቤት ከገባ በኋላ ይሄ ዘፈን የተሰራው ኦልሞስት አንድ አመት ሙዚቃው እየተብሰለሰለ ነበር። ምን አድርጉ ነው የምትለው? አንበሳው እርዳታ ነው እስኪ የለም ምንም እንተፈንተፊ ጭራሽ የማይገናኝ ነገር ፊትህ እንደ አርሰናል ዋንጫ ነው የቆየው። በኋላ ያለው ቅጥር የገበያ ባና ዲጄ መስለን ቅጥረት ነው ተዋል እንዴ? በዚህ ቅጥረት አይበሉና ጠቅማት ቢዛ አይደለም በለምን ቦየው የሚል አይ አላስክ ነገር አለ። እኔ አንተ ጊፍተር ቦን አይደለም ጊፍት አልሰጠም
ያላ ወይ ፈረንጅ ቂጥ ነው መስለው ባንተ ቤት ለብሰህ ልብስ ታርገ ቀይ በቀይ ደረጋ መስለህ አመት ቆዮ ትላለህ እንዴ? ፊትን ለሜትራሱ አመት ነው ቆየት ነገር አመት ቆይተ ሁለት መስመር ያወጣ አስግጥምና ዜማ ነው። ኧረ ቀለኛ ነው ያስተኙበት ማታ ማታ ሽምብራ ሳፊ አያላት የሆነ ነገር አረ ቤተሰቦቿ ይወዷታል ታውቃለህ። በመሳቀቅ ሲያዋት በመሳቀቅ ጃጓር ፊት ቀለኛ ገደሉት፣ ጆሲን ገደሉት። ተቅማጥ ቢይዝ በለምለምም አይደለም። እነዚህ እኮ አይሮስቱ አዝግባይ አልችልም። እንግዲህ እያጠፋሁት ነው። እየለቀኩት ነው። ለምን በጣም ለዚህ ህዝብ ከመልፋት የተነሳ ባይዘው የሚገርም ነገር ቲክቶክ ስከፍት ምንም ፎሎ አልነበረኝ። ዋው ብዙ ግን ነበረው። ብዙ ሰው ግን ነበረው። ብዙ ሰው ነበረው። ፎሎ 0 ነበር። ዋው ማን ያዘዋል? ለካ እኔ ፎሎ ያደረኩት። ዋው እኔ ፎሎ ያደረኩት ነው እንጂ ዋው ማን ያዘዋልና እሸቱ መለሰ ሙድ። ዋው ጓደኞች ጠብሰው ብቻህን ስትቀር ነግዴ እኔ ጓደኞቼ እንዳለ ጠብሰው እድል ለሞከር ገና መቻወራሽ ገና አንድ ቀን ሳልተነፍስ ተነስታችሁ ትሄዳላችሁ እንዴ? ምን ማለት ነው? እኔም ኮሰው ይሰማኛል እንዴ? ይሰማዋል እኮ ስሚኝ እንዴ ሆነ ደስ የምትይ እንዴ የተጀናጀንክ ነው ቆም የቀረው። አተቆፍተን በለ ግን እስቲ እቺኛዋ ሙድ ከተሳካች ንገረን እስቲ እኛ ምን ሞክራታል። ተገናኙ done down monkey down son እሱም ባረገኝ አለ ዘፋኙ። leg up son leg up kịp con ít với my son kiss cam chụp again one more you that son kiss hành lại một bạn chi upside down my son turn smile good my cam god nốt why sonไม่เห็นเลยOkay. My damn son. Stand up, please stand. Pose này son, pose. Okay, look here, son. Out there. Can I hold him? Can I hold him? Look him up. Kelly? Does that? Can you do that? Come. Smile, son. Turn. Kiss. Okay. Thank you. ድሮም ጥሩ ሰው ነበረች። እንኳን አጋጠማት እንደዚህ አይነት ሰው አይለያያችሁ። 30 ግራም ብቻ ነው የምበላው ነው የጥሬ ስጋ። ለዛ ነው ቤት ያስመጣሁት። 30 እስከ 50 ግራም ከዛ በላይ አልበላም። ማለት 30 ግራም ግን ምን እንደሚያክል ታውቃለህ? አይ መንሱር ትንሽ ነው። እቺን እኮ አታክም። እቺ አይ አትሳሳት። 50 ግራም እኮ ማለት 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ ዘንድሮ የመጣብን ትግል በጣም ከባድ ነው። በእውነት ሲጀመር 2018 አገባቡ ትክክል አይደለም። አይ መንሱር ደግሞ እየዞረ እኮ ቬሪ ፈን ይላል በየኮመንቱ።
ይሄ ቪዲዮ ለወንዶች ነው ወይ ደግሞ ወንድ መሆን ቀላል መስሎ ለሚታያችሁ ሴቶች፣ ወንድ ልጅ ቀፋፊ ከሆነ ወይ በሜካፕ ያመጣው ወይ በዊግ ያሸፍነው አንድና አንድ መልኩ ሊታደግለት የሚችለው ገንዘብ ካለውና ገንዘብ ካለው ብቻ ነው። ስማኝ አንተ ጃራስ እኔና በዚህ ፊታችን እንኳን ሴት ሰው በስስት ማየት የለብንም እያልኩ እውነት ነው። ገንዘባችን እንስራ። ለሰው ሼር ለማድረግ አትቸኩል። ለራስ ነው የቪዲዮ አትይኝ። በጣም የምታስጠላው ዝብዝብ በገዛ ስልካችን እንሰደብ። ግን እውነቱን ነው። በቃ ወንድ ልጅ ገንዘብና ገንዘብ ብቻ ነው። በሜካፕ ያመጣው በምን ያመጣው። Coach Fakas, how do you think the game went? Thank you. በእውነተኛ ታሪክ ላይ ተመሰረተ። Uganda heavy weather, the weather obstacle. Players prepare. Players prepare. Mental and digest and physical. We prepare obstacle. Yeah, support. People shout obstacle. Very good. Do you think the referee was correct awarding the other team that penalty kick? You're joking. I like it. እቺ ሙድ እንግሊዘኛው ሲከብድ በሳቅ መታልፋት mental our footballer players and always win and win. No lose. Win and win. Obstacle many things. Win and win. Yeah, God help us. God help us. Let me rephrase my question. Do you think the penalty kick was fair? Oh, you funny man. We prepare. Strong people come and together, players. Do you think the penalty kick was fair? Yeah, God help us. Yeah, mental prepare, win and win. Losing, never mind. በሳቅ በቃ ላጥ ትላለህ። እንግሊዘኛው ሲከብድ በሳቅ ተሸውደዋል። እናንተ ዘንድሮ የምንሰማው ጉድ ከአይምሮ በላይ ነው። ፍትህ ለዚች ህፃን የ13 ዓመት ልጅ ናት። እምነግራችሁ ኢትዮጵያ ውስጥ ነው የሆነው። ዛሬ ከአንድ ሰዓት ከሁለት ሰዓት በፊት ነው። ጉርሻ ፔጅ ላይ ተፖስቷል። ገብታችሁ ማየት ትችላላችሁ። ቪዲዮዎችም አሏት። የ13 ዓመት ህፃን ናት። ቤት ውስጥ በረዳትነት ተቀጥራ አሰሪዋ ቢላ እያጋለች ፊቷን በጋለ ቢላ ተለተለቻት። ቪዲዮ ላይ እንዳየሁት ሰውነቷ ሁሉ ተደብድባ በጣም ቆሳስላለች። በአሁን ሰዓት ሴትዮዋ በቁጥጥር ስር ውላለች። እኔ መጠየቅ የምፈልገው የሚመለከተው አካል አማርኛውም ጠፋብኝ ጋይስ፣ አማርኛውም ጠፋብኝ። ትክክለኛ የሆነ ፍርድም ቅጣት መቀጣት አለባት። ደግሞ ሴትዮዋ ፎቶን ሳየው ነፍሰ ጡር ናት። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ጭካኔ፣ ምን አይነት አረመኔነት ነው! ወይኔ እጅሽን በሰበረው ፈጣሪ። እኔ ምንም ማለት ፍርዱ የፈጣሪ ነው። ፍትህ ለዚች ህፃን። ዛሬ ታይዛለች፣ ነገ ተለቃለች እንዳንሰማ። ፍትህ ለዚች ህፃን። ሰውናችሁ ብዬ በጣታችሁ ለቅሶ ይያል እንደዚህ ብለህ ታጨሳለህ አንተ። ዝቅዝቅ ብለህ ጀለሳችን ነው ባለፈው ቤት ስላለም ታጨሳለህ አንተ። ፈቅዶልኛል እኔ ሲጃራ እኔ ስሞት ማለት አጭስ እንደፈለክ ብሎ ፈቅዶልኛል። ልጆች ሲጃራ ብሎ እኮ አንተ ችቦ እንደጀመርክ አለምን ራሴ ልብ ማን ያለው አንተ ትልቅ ሰው አይደለ ተዋትሎም ነው ውሎ ነው አጋሽ ውሎ እኮ ነው። እኔ እኮ እንዳልነበርኩም ውሎ ይጃርኩ ነው የምጠቁመው ምንድነው ባከለ ምን አገባኝ ውሎ ይጠቁማል እንዴ ይውልት ልጅ ሞቶ ከስተቀ ብሎ ሳይጨስ ነው የኔን እየጨሳው የኔን የርሶ ልጅ ያጨስ ከሱ መርዝ ነው እነዚህማ በቃ አንድ ላይ መስራት ከጀመሩ ሌላ ታሪክ። በአምሊም ተጨመራ እዚህ ጀማል ሌላ ታሪክ።
Farkas, Athlete Farkas, part 2. How do you feel? Yeah. Running, training. This run weather strong. እቺም በሁለተኛ ታሪክ የተመሰረተች ናት። Ice. Weather. አይዞሽ ገለቴ running always. I can't be trained. Night, day, running all the time. Coach, run. በምልክት ነው በቃ። Please stay in my field. Yeah. The last 15 minutes or so of the marathon. በቃ የሳቋ ፓርት በቃ Tiresome. How was that? Yeah. Well, I don't know. But 103 running, pushing limitless. Are you saying they were በምልክት pushing የሚያሳዩት ፓርት በቃ What? Are you saying they were pushing you from behind? Push up, no, push up, muscle, but push up only body, no, push up. Running all the time, run, leg, running, push ups, no. After winning this competition, what do you see in your future? Future? No, in your future, what do you see in your future? Future? Yes, in your future. የአዲስ አበባ ፊቸር ፎቅ ነው ታውቃለ ህንፃ ፊቸር በቃ አትሌቶች ግን ይመቻቹ ሲከብዳቸውም በምልክት ካሳዩ እኮ ዋና መግባባቱ ነው። እንደዚህ ውብ አድርገን የገነባ ነው የተለያዩ እምነትን በሚከተሉ የኢትዮጵያውያን የአዲስ አበባ ግብር ከፋዮች ገንዘብ ነው። ብራዘር እየመጣን እንጠይቃለን። ብራዘር እየመጣን እንጠይቃለን። አይዞሽ ጠንከር በል። ጋይስ አካውንቱ የተመታ ነው። በዚህ መላጣ ይዣችኋለሁ። እሺ ጠጋ በል። ኮፕሊንግ እናርግ። አካውንቱ የተመታብኝ ነው። ኮፕሊንግ 5 ጊዜ አርጉልኝ። አረ መንሽ ነው እናንተ ደግሞ አረና አዲያቺ በጣም ግብዳ ነሽ። ወላ አካውንት ዋርኒንግ ምናምን ብሎ የሰጠኝ። እሺ ጠጋ በል ይሻለ። የምሬን ነው የምነግራችሁ። ፖ መላጣ እዚህ መላጣ ነው እሱ እንዳልቀውራል። በዚህ መላጣ እንዳልቀውራችሁ አይደለም፣ በዚህ መላጣ እንዳልገላችሁ ነው የሚባለው። እዚህ ጋር የመላጣ አይታችሁታል። ኮፒሊንግ አድርጉት፣ ሁላችሁ አድርጉት። ይሄን ቪዲዮም ሼር አድርጉት። ኮፒሊንግ 4 ጊዜ 5 ጊዜ የሚደርሳችሁ ሰዎች ኮፒሊንግ አድርጉልኝ። አካውንት በጣም ዋርኒንግ ውስጥ ነው። አራዳ እናታችሁ አድርጉለት። በዚህ መላጣ እንዳይለና እንዳልመታችሁ እያለ ነው። በዚህ መላጣ እንዳላፈርሳችሁ። እኔ እኮ ሳስጠን ነው ጭንቅላቱ ያበጠ ልጅ አለ እኮ እውቀት በዝቶበት እኮ ከዛ እናትየው በበረዶ ልሻትን አይሆንም ብዬ እኔ ራሴ በኬሚስትሪ ነው ያሸውለት። እንዴ ጎበዝ አስጠኝ ነው ማለት ነው አይደለም ጋጂ ነኝ እንጂ የሆነ ጊዜ ምን ተፈጠረ መሰሉ እኔ ማስጠናትን ልጅ እናትየዋ ቆንጆ ሹሩባ ሰርታ ላከቻት እንድታጠና። ልጅቷን በጣም አስጠነቻት። ሹሩባ ነው የተፈተው። ይገርሙታል። እኔ ያስተማረን አስተማሪ ራሱ እኔ ጠዋት ያስጠናሁት ነው ከሰዓት ገብቶ የሚያስተምር የትምህርት ቤታችንን ዘበኛ ራሱ 2 ሳምንት አስጠናሁት። አሁን የትምህርት ቤቱ ዳይሬክተር ነው። ይገርሙታል። የኖርኩበት ዋ ነው በለኛ አልኩት እኮ እኔ ጥላውን ገዘዘን ሳይቀር እኮ እንትን ግጥም እኮ አስጠንቼዋለሁ። ከዚህ ሰምቶ ነው አይደበብ አይመጣም። አሁን ቢዚ ነኝ ተረጋጋ ብዬ 7 ወር ደጅ አስጠናሁት። ከዛ በኋላ አስገብቼ ፈቅጄ ፈቃደኛ ሆኜ ዜማ አስጠናሁትኝ። የጥቅምት አበባን ማለት ነው። እንትን አጠና የሚባለውን እንጨት ራሱ ያውቁታል እንዴ? ያውቃለሁ እንዴ? እኔ ነኝ አስጠናሁት። የሆነ ሰውዬ መተው አጠና አላለሁ ብለው አጠና አሉት። ስሙ አጠና ሆኖ ቀረ ማለት ነው። እስካሁን ያንገበግበኛል። ሰውዬውን ባገኛቸው እኔ ባጠና ማለት ነው ቅርጥጥ ነበር ማድረግ ማን ነው ባጠና። አይዞ አሁን እሱን ተዋውና ልጅን እንዴት አድርገህ ነው የምታስጠናት? ጋሽ እኔ እንኳን ብዙ ማስጠናቸው ልጆች አሉ። በጣም ቢዚ ነኝ። እኔ ሰሞኑን ራሱ 7000 ዶሮ ነው ያስጠናሁት። 7000 ዲግሪ ጨነውልኛል። እውቀቱ እኮ ችሎታው እኮ አለ። ቢዚ ነኝ ነው። እንደውም ራሱ አመጣሽ ልጅ ተዋወጪው
እንዴት ነሽ? አዲሱ አስጠኝሽ ነው ጋሼ። እሷን ነው ማስጠን። እሷ ነች ልጆት? አዎ። ምን እሷን ከሆነ ጋሼ በሳምንት 6-7 ቀን አላስጠናለሁ። እንደውም እኔ በደንብ እንድታጠና ቤት ውስጥ እርሶም ሆኖ ሌሎች ሰዎች በማያገኙበት ሰዓት ባስጠናት አሪፍ የተሻለ እውቀት መግባታለሁ። እንዴ አንተ ብቻ እንደዛ አስጠናልኝ እንጂ እኔም ሆንኩ ማንም ሰው ቤቱ ዝር አይል። ጎበዝ ጋሼ ጎበዝ። ይኸውልህ እኔ ቃል ምገባሉት ነገር ቀጣይ አመት አንደኛ ትወጣለች፣ ከዛ በሚቀጥለው አመት ኮሌጅ ትበጥሳለች፣ ከዛ ትወልዳለች። ትወልዳለች። ደስ ይላል። ግን ይሄ ልጅ አዋርዱን መብላት ያለበት ልጅ ይሄ ነው። በኮሜዲ ዘርፍ ሌላ ታሪክ። ትራፊክ ሞቶ ለቅሶ ስትደርስ ቢላይክ ኧረ እነዚህ ልጆች ግራ ቀኝ ከከላማን ይብላ እውነትም ቅቅሏን ማን ይብላ? ተመቻምሮ ጃምበላ ተመቻምሮ ቅቅሌ ለማንቲተ ቅቅሉ ለማንቲተ በጊሮቹ ማንይቅጣ የቦርጫ ፓርት እንዳለ ፀሐይ ልዝናባይ እንደቀጣ ሞተ እንደቀጣ ነበር እሱ 5000 ብር እኮ ነበር የሚቀጣ ምንም በቃ ቂጣ ላይ ባለ ቢቆዝ ባለፈው የጫማ ግር አላሰርክም ብሎ እኮ ነው የቀጣው። መልካም እርጉም ሞት እርጉም ነው እርጉም ሞት ለምን ተፈጠረ? ነዚህ ማር ግን ነዚህ ማር ቅቅል ነገር ወይ ጃምቦ ነገር የለም አለ ይዞት ሄዷል። ምን አንተ ግቢ ውስጥ ሳይክል እንቅጣው አንተ ላይ ቅቅሏን ማን ይብላ ፓርት ማን ይብላ ተነስ። ስክሮል ሳረገው ነው እንደሚነሳው። በጣም ተመችቶኛል የኔ ፍቅር። በቃ ዋጋስችልሽ መጥቶሽ አንተ ደግሞ እስከዛ አጫጭታታለህ። ታውቂያለሽ እኔ ላንቺ ያለኝ ፍቅር ለአራስ ተሰርቶ ፔርሙዝ ውስጥ እንደተቀመጠ አጥሚት መቼም እንደማይቀዘቅዝ አይበለውና አንቺ ቡዳ ቢበላሽ 100 ዓመት ይጠግባል። ማር አይለትም ለምን? ምን አይነት ውስብስብ ውበት ነው ያለሽ እኮ የልጅ ጫወት። በፊት እኔ የነበርኩበት ሀገር ፈረንሳይ ሀገር ምን ይላሉ መሰለሽ? ላቫሪዚያ ይላሉ። ምን ማለታቸው ነው? አንቺ ጠርተሽኝ እግሬ ቢቆረጥ እንኳን በዳዴ ይመጣሉ ማለት። አንተ ምን ጓደኛ ምስት ነኝ አውቃለሁ፣ ግን ፍቅርሽን እንደ ጥቅምት ብርድ ልቋቋመው አልቻልኩም። ደግሞ ከዚህ ደሃ ባልሽ እኔ እንደምሻልሽ ጠንቅቀሽ ታውቂያለሽ። እንዴት? ከተገናኛችሁ 3 ወራችሁ አይደል? ጫማውን ትዩ ካልሲ ቀይሮ ያውቃል? እንደው ማንንም እሱ ነተና ታዲያ ከአንድ ካልሲ ካለው ሰው ጋር ይሻላል ወይስ እንደኔ 40 ካልሲ ካለው ሰው ጋር ይሻላል? ደግሞ የለበሰው አንድ ካልሲም ቢሆን የኔ ነው። ተቀብየው በኋላ ነገ ባዶ እግሩን ነው ይመጣልሽ። ወይ እንደሱ ሳታድርግ አላደርግም። ታውቂያለሽ እኔ ቸር ነኝ፣ ሩሩ ለጋስ እኮ ነኝ። ታውቂያለሽ አይደል? ለሱ አንድ ካልሲ በመስጠቴ ነው እኔ 40 ካልሲ ተባረኩ። ደግሞ ምን አይተሽ ጋር እኔ ፈጣሪ አንቺንም ለኔ ይባርክልኛል። ምናልባት አይታወቅም። እኔ እኮ መኪናዬን ጥቼ ካንቺ ጋር ምዞሮ እኮ ስራ ጥቼ ምናምን አይደለም። ይሄ ደሃ ባልሽ በዚህ በፀይ ሲያንከራትትሽ አብሬሽ ለመንከራተት እንጂ እንዲህ ውሃ እስኪጠማሽ ድረስ በእግርሽ ሲያዞርሽ እኮ ካንቺ እኮ ለመጠማት ነው አብሬሽ ያለሁት። ህመምሽን ሁሉ ለመታመም እኮ ነው። ከዚህ በላይ እኔ ላንቺ ምን ዋጋ መክፈል እንዳለብኝ አላውቅም። በቃ ናሽ በቃ ቀፈኝ ይሻልሽ። አዎ ግን እሱን ሰበብ ፈጥሬ መላየት አለብኝ። መጣ እና ልሻለው ዋጋ እሱልሽ መጣ። አይ መሄድ አለብኝ። ምን ነው እናቴ ደውላልኛል። በቃ ልሂድ። ሚሽን አኮምፕሊሽድ። እስቲ ሰመጥ ብራዘሬ ነፃው ነሻል ነው ማለት ገላገልክ። ምን ያረክልኝ እና ያረኩት
ጭዌ እኮ በቃ አንደኛ ነው ይሄ ሳክስ በቃ እዚህ ጋር ነው ያለው። አንተ ምመር ፓትሮል የምትባለው ሰው ተፋታች አታ ገጣ ዝርጣ እፈነከታለሁ። ምመር ፓትሮል ምን ይችላል? ከዚህ በኋላ ስነ ስርዓት ያተ ከፈፈረ ግሱ ማለት ነው። ላይ ብቻ ነው እንዴት ያየው ምን ምሰራው እና ሌላ ሰው የለም። ማን ላይ ስራ እንደ ሌሎቹ ስማ ማንነትም አላቅመተ ነው ሽቅ አባ አታ ተፋታሽ ተረጋጋ። ቀጭኖ ቀስ ሴት ነሽ ምናምን ይላሉ። ፓትሮል እንዳለቀው እንዳትፈታው። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።